በደንብ እቺን ሰው አውቃታለሁ እና የእናቷን ፎቶ ይዛ ስታፈላልግ የነበረች ሴት ነበረች። የት ነው የምታውቃት? እንደዚህ አይነት ቦታ ላይ ኤልሲ በምን ታምር ልትመጣ እንደምትችል ሊገባኝ አልቻለም። ግን የሆነ ነገር ደስ የሚል ስሜት፣ ጥሩ ስሜት ነው እየተሰማኝ ያለው። የማገኛት ያክል የሆነ የማያት ያክል ነው የሚሰማኝ ውስጤ ነው። ከአዲስ አበባ ድረስ ተነስተን ወደዛ የምንሄድበት ምክንያት አለ። የነ ሌኒ አባት እንግዲህ የተገደሉት ኤልሲን ተከትለው ነው። ኤልሲን ፈልገው ነው የሄዱት እህታቸውን ለማግኘት እና እዛ ቦታ ላይ ምናልባት እንደተባለው የምርም ኤልሲን ልናገኛት እንችል ይሆናል። በአጠገባችን እኮ ብዙ ሰዎችን እያጣን ያለ ነው። እባካችሁ ታስረዱኛላችሁ? አልገባኝም እያላችሁ ያላችሁት ነገር ግራ እያጋባኝ ነው። እንግዲህ እኔ በጣም አቀበት ዳገት ያለበት ቦታ አይዟችኋልሽ እና እዛ ኤፍሬም የሚባል ሰው ስራ እንደሚያሰራው የፈርኒቸር ስራ እንደሚያሰራው ነው የነገረኝ። ቆይ አይደለም አደገኛ ዳገት ነው የወጣ ነው። አሁንም ቀሪ መንገድ አለን። ስለዚህ እያረፍን ካልሆነ የሚሆን አይደለም እና እንደዛ ነው። አልገባኝም ግን ምን የምታውቀው ነገር አለ እንዴ? ፊታችሁ ልክ አልሆነልኝም። ምንድነው እሱ? ይኸውልህ እሳቸው ግን ምን አገባኝ ሳይሉ ቤታቸው ድረስ አስገብተው ለኛ ደውለው አባታችንን አስክሬን እንድናገኝ ረድተውን አሁን ደግሞ ሙሉ የሚያውቁትን መረጃ አይነግሩንም ብሎ ማለት ከባድ ነው። እዛን የጥይትም ድምጽ ሰምቻለሁ። በጣም ተደናግጬ ነበር የወጣሁት እና ጮት ወዳለበት ነበር እየሮጥኩ የሄድኩት ማለት ነው። እና በሰዓቱ ልክ እዛ ቦታ ላይ እንደደረስኩኝ እና ደግሞ ለማስቆም ምናምን ነገር ምን ያባቴ ደም ያለ ይፈሱ ቀረ። ይቅርታ ለኔ ያቃተኝ ነው። አይዞሽ በርቺ። እንግዲህ ትንሽ ረፍት እናደርጋለን። ቦታ ፈልገን ያደናቀፈውና ድንገት ይወርቃል። እዛው ባደናቀፈበት ወርደው መጡት ማለት ነው። በጣም ፍቅረኛዋ ነው ምናምን ነገር የሚባል ነገር ሰምቻለሁ። እሺ ችግር የለውም። እሺ አይ ታዩ እሱ ችግር የለውም። ይኸውልህ ወንድሜ በተቻለ መጠን የእሱን ስልክ አስልክልኝ። የህዝብና አንድ የግል መኪና ማለት ነው። በተደጋጋሚ የግል መኪናው ክላክስ እያደረገለት ለዛ ለህዝቡ ማለት ነው። ህዝብ የሚሄዱ መኪና በጣም በተደጋጋሚ ክላክስ እያደረገለት በጣም በፍጥነት እየነዳ ክላክስ ያደረገለት ሊቆምለት አልቻለም እና በፍጥነት ሄዶ ነው ከፊት ለፊቱ ዘግቶበት። እንኳን ደስ ያላችሁ ለንስር አይን ባለ እድለኞች በሙሉ። የንስር አይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውብ ሳር ቤት ላይ ለእናንተ ውድ የንስር አይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስር አይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። ሰላም የተወደዳችሁ የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ ዛሬ እንደምትመለከቱት ከእህታችን ህሌኒ ጋር አንድ ላይ ያለ ነው። ሰሞኑን እንግዲህ ያው በኤልሳ ጉዳይ ላይ ያሉትን ነገሮች ስናጣራ ብዙ መረጃና ማስረጃዎችን እያገኘ እንደነበረ በደንብ እየተመለከታችሁ ነው ውድ ቤተሰቦች። ዛሬ ደግሞ ከህሌኒ ጋር ሆነን አባታቸው ተገድለዋል የተባለበት ቦታ ላይ እዛ ሀገር ላይ ሄደን ያለውን ነገር ከአርሶ አደሩ ሰውዬ የሚያውቁትን ነገር ለመጠየቅ እንግዲህ ከዚህ በፊት እንደምንሄድ ነግሬያችሁ ነበር። ዛሬ ጉዟችንን ቀጥታ ወደዛ እያደረግን ያለ ነው። ስለዚህ ውድ ቤተሰቦች እስኪ እዛ ቦታ ላይ ሄደን እኚህን አርሶ አደር አግኝተን ለማውራት እንሞክራለን ማለት ነው። እንግዲህ እዛ ሄደን ምን ሊያጋጥመን ምን አይነት ነገር ልንሰማ እንደምንችል አላቅም፣ ግን ያው መልካም ነገር ይኖራል ብዬ አስባለሁ። ያው ከዛ ከአዲስ አበባ ድረስ ተነስተን ወደዛ የምንሄድበት ምክንያት አለ። አባቴ ሲገደል ያዩትን አርሶ አደር ለማግኘት እና እሳቸው የሚያውቁትን ነገር ላንተ እንዲያስረዱ ወደ መፍትሄው እንድንገባ ነው። ብቻ ፈጣሪ ከጎናችን ይሁን።
አሜን። ዋናው ፈጣሪ ከጎናችን ይሁን ነው። የተሻለ ነገርም ልናገኝ እንችላለን። ምክንያቱም እንግዲህ እየሄድን ያለ ነው የነሱ አባት የሌኒ አባት እንግዲህ የተገደሉት ኤልሲን ተከትለው ነው። ኤልሲን ፈልገው ነው የሄዱት እህታቸውን ለማግኘት እና እዛ ቦታ ላይ ምናልባት እንደተባለው የምርም ኤልሲን ልናገኛት እንችል ይሆናል። ምክንያቱም እሷ እዛ ከሆነ ያለችው አባትየው እሷን ፍለጋ ከሆነ እዛ ቦታ ላይ የሄዱት ኤልሳም እዛ ትኖራለች ማለት ነው። ስለዚህ እንደምንም ብለን በተቻለን አቅም ያለውን ነገር መረጃ ማስረጃ በጠቅላላ እንሰበስባለን ማለት ነው። እርግጠኛ ነኝ ደግሞ ማለት የሆነ ውስጤ ደስ የሚል ነገር እየተሰማኝ ነው። ተስፋ ያለን እየመሰለኝ ያለው ኤልሲን እናገኛታለን ብዬ ተስፋ አለኝ። እንግዲህ እግዚአብሔር ይርዳን ለሁሉም ነገር፣ ጉዟችንም ያማረ የሰመረ እንዲሆን እምኛለሁ። ትንሽ ሙቀት አለ፣ ከረር ያለች ፀሐይ ነች። እንግዲህ ጉዟችን በጀመርንበት ሰዓት እንግዲህ እስካሁን ባለው ሁኔታ በጣም አደገኛ ሙቀት እየሞቀን ነው። እንግዲህ ይህን ሁላ ተቋቁመን ዛሬ የተሻለ ነገር እናገኛለን ብዬ ተስፋ አደርጋለሁ። ውድ ቤተሰቦች ከጎን የሆናችሁ እንደምታበረታቱኝ አውቃለሁ። ለእኔ መልካም ምኞታችሁን እንደምገልጹልኝ አውቃለሁ። አሁንም ቢሆን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ አበረታቱኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ሀሳብ አስተያየታችሁን እስኪ ኮሜንት ላይ ጻፉልኝ። መልካም እድል ቸር ይግጠማችሁ እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። በያላችሁበት መልካም ጊዜ መልካም ቆይታ። እንግዲህ ውድ ቤተሰቦች ትንሽ መንገዱ ከባድ ነው። መኪና የትና የት ርቀት ነው ያቆም ነው። በዛ ላይ በጣም ያደክማል። ሙቀት አለ። እርሻ ምናምን አልፈን አሁን ዳገቱ ቦታ ላይ ምናምን ደርሰናል። እንግዲህ በርቺ። ከኋላም እየበረቱ ነው እንግዲህ ያሉት። ከባድ ነው መንገዱ አይደል? በዛ ጋር ነው ነበር የሚያስቸግረው። እሺ እንግዲህ እኔ በጣም አቀበት ዳገት ያለበት ቦታ። እሺ አይዟችሁ አልሽ። እዚህ ቦታ ድረስ መተን እዚህ ድረስ ለፍተን እንግዲህ በአግባቡ የምንፈልገውን ሰው አግኝተን ከተመለስን ይሁን። ብቻ በመንገዱ በጣም አድካሚና አሰልቺ ነው። ኧረ በፈጣሪ ስም በሉ እንግዲህ በርቱ፣ እየበረታችሁ። ኧረ በጣም ነው የሚከብደው፣ በጣም ኧረ በመድኃኒዓለም አይዞሽ። እሺ ምን ያህል ሰዓት ተራመዱ? በፈጣሪ ይቅርታ አሉልኝ፣ ያቃተኝ ነው። አይዞሽ በርቺ። እንግዲህ ትንሽ እረፍት እናደርጋለን ቦታ ፈልገን። ሙቀቱ ራሱ አይዞን። በጣም ትንሽ ግራ ያጋባል ማለት በዚህ ልክ እንደዚህ ወጣ ያለ ገጠራማ ቦታ ላይ እንደዚህ አይነት ቦታ ላይ ኤልሲ በምን ታምር ልትመጣ እንደምትችል ሊገባኝ አልቻለም።
ግን የሆነ ነገር ደስ የሚል ስሜት ጥሩ ስሜት ነው እየተሰማኝ ያለው። የማገኛት ያክል የሆነ የማያት ያክል ነው የሚሰማኝ ውስጤን። ምናልባት እናቷ ከከተማዎች ገጠሩን መርጣ ገጠር ውስጥ ተቀምጣ ምናምን ነገር እሷን ፈልጋ መታ እሷን ካገኘቻ በኋላ እዚህ ገጠር ውስጥ አርፋ ተቀምጣ ሊሆን ይችላል። ይህንን ነው እያሰብክ ያለሁት እና ውድ ቤተሰቦች በጣም በቃ አይዞን። በጣም ከባድ ነው። ጫካ ነው፣ ዳገት ነው እንዳለ አንድ ሰው አያልፍም። አንድ ሰው ይኸው ጭር ያለ አይደል እንዴ? ምናልባት ዛሬ የገበያ ቀን ስላልሆነ ያው በዛ ላይ ሰዓቱም የደረስንበት ሰዓት ጥሩ አይደለም። ቀትር ነው። ያው ሁሉም እረፍት የሚያደርግበት አርሶ አደሩ የሚያርፍበት ሰዓት ነውና ደግሞ በጣም የሚገርመው በብዛት ምንም ነገር ለማግኘት ለመሸማመት ምናምን የሚመጡት ወደ ከተማ ይሄን ለመንገድ እየተራመዱ እንደሆነ ስታስብ ራሱ እኛ በአንድ ቀን እሱማ የእውነት የክፍለ ሀገር ሰው አንዳንዴ ጽናቱ የሚገርም ነው። ሊቅ ናቸው ማለት በጽናታቸው በጣም በቃ ልንደመም ይገባል። ምክንያቱም ለመገበያየት ለመሸመት እንግዲህ ከተማው ላይ ለመድረስ ስንትና ስንት ኪሎ ሜትር አቋርጠው ነው የሚሄዱትና ያው በሳምንት 2 ቀን ምናምን ነው የገበያ ቀናቸው እንደተባለው ከሆነ ብቻ እስኪ ረጅም ሰዓት ተጎዘናል። አይዞሽ አንቺ ራስሽ በጣም ጎበዝ ነሽ። ራሱ ማለት ያው መንገዱን ትክክል መሆናችንን ሰው ጠይቀን ያው ትክክል እንደሆነ ተነግሮናል። ግን በቃ አስታውሰሽ ራሱ ይሄን መንገድ አስታውሰሽ መምጣትሽ ይሄን መንገድ በጣም ትልቅ ታሪክ ያለበት ቦታ እኮ ነው ለእኔ። እንዴት ይረሳል? እንግዲህ ውድ ቤተሰቦች በጣም አደገኛ ዳገት ነው የወጣ ነው። አሁንም ቀሪ መንገድ አለን። ስለዚህ እያረፍን ካልሆነ የሚሆን አይደለም። ያው እንግዲህ ማክሴን አውልቄ ነው እየሰራለት፣ ምክንያቱም ከሙቀቱ ጋር ከድካሙ ጋር የሚሄድ ስላልሆነ ያው ለደህንነቴ ስል ጥሩ አየር ለመተንፈስ ስለፈለኩ ነው ያወለኩት። እዚህ ድረስ መተን የሆነ ደስ የሚል ማለት ፍሬ የሌለው ነገር ፍሬ ያለው ነገር ካላገኘን ምን ያለ እንደምቆጭ አላውቅም። ግን ውስጤ በጣም ተስፋ የተሞላ ነው። ምናልባት እኚህን አርሶ አደር እኚህን አባት አግኝተን የተሻለ ጥሩ ነገር ስለ አባትሽ አሟሟት እናገኛለን፣ መረጃ እናገኛለን ብዬ አስባለሁ። ወይኔም አስባለሁ። እንዳየናቸው ከሆነ ሰውዬው በጣም ጥሩ ሰውዬ ናቸው። አያገባኝም ብለው የአባቴን አስክሬን ውጭ ይዘው በሞተበት አልተዉትም። ሁሉም ሌሎች ጎረቤቶች በሁኔታው ሲፈሩ ሽፍቶች ናቸው የገደሉት ምናምን የሆነ ሽፍታ የገደለውን ሰው አንተም ስታነሳ ምናልባት ሽፍቶቹ አንተ ጋም ሊመጡ የሚችሉበት አጋጣሚ ያለ መሰለኝ። ማንም ደግሞ እሳቸው ሊሰማቸው ፈቃደኛ አይደለም። ሁሉም የመሰላቸው ሽፍቶች እንደገደለው ነው ፋዘርን እና እሳቸው ግን ምን አገባኝ ሳይሉ ቤታቸው ድረስ አስገብተው ለኛ ደውለው የአባታችንን አስክሬን እንድናገኝ ረድተውን አሁን ደግሞ ሙሉ የሚያውቁትን መረጃ አይነግሩንም ብሎ ማለት ከባድ ነው። በጣም ሊረዱ እንደሚችሉ እኔም ተስፋ አለኝ። የሆነ ፍንጭ ልናገኝ እንችላለን ብዬ አምናለሁኝ። አዎ ምክንያቱም የዛኔ እንግዲህ አስክሬን ለመውሰድ በመጡ ሰዓት እነዚህ ልጆች ለወንድሟ ሽፍቶች እንዳልገደሉትና የሆኑ ሰዎች ተከታትለውት እንደገደሉት እንግዲህ ተናግረው ነበረ። እንዴት ያንን ሊያውቁ ቻሉ? በምክንያት ነው እንደዛ ሊሉ የቻሉት የሚለው ነገር ሰው እንደተከታተለውና እንደገደለው አባታቸውን በምን አወቁ የሚለውን ነገር ዛሬ ያው በደንብ መንጠይቃቸው ይሆናል። በአግባቡ ያለውን ነገር ይነግሩኛል ብዬ ማስባለሁ። እንግዲህ ቸር ያሰማን። በድጋሚ አሁንም ትንሽ ረፍት እናድርግና ጉዟችንን እንቀጥላለን። እንግዲህ ውድ ቤተሰቦች ትንሽ ድካማችንን ያው አርፈን ተነስተናል።
ጉዟችንን ልንቀጥል ነው። እስኪ እዛ ቦታ ላይ እንግዲህ ምን አይነት ነገር ሊገጥም እንደምንችል አናቅም። ያው በእርግጥ እንደሰማነው አባትየው ማለት እዛ ቦታ ያሉት ሰውዬ አርሶ አደሩ በጣም ቀና እንደሆኑ ተነግሮናል። ያለውን ነገር መልካም ሰው እንደሆኑ ተነግሮናልና ግን ደግሞ እንደዚህ ያው እኛም ዛሬ ብቻችንን አይደለንም። የህግ አካል የራሳችን የህግ አካሎች ይዘናል። የኔም ጠባቂዎች አሉ፣ እንዲሁም ደግሞ የኔ ክሩ ቡድኖችም አሉና ስንሄድ እንዳይደናገሩ እንዳይፈሩ ስጋት ውስጥ ገብተናል። በተቻለ መጠን አግባብተን አረጋግተን እኛም ማንነታችንን በአግባቡ ገልጸን ሁላችሁም እዚህ ያላችሁ ተረጋግታችሁ ነው። እዛ ጋር ምንም ነገር ማለት የለባችሁም። በተረጋጋ መንፈስ ቀስ ብለን የአካባቢው ማህበረሰብ እንዳይረበሽ፣ እንዳይደነግጥ፣ ግራ እንዳይጋባ አድርገን ቀስ ብለን ለማናገር እንሞክራለን ማለት ነው። ምክንያቱም ያው እንደዚህ ግር ተብሎ በተለይ ደግሞ ስለ ግድያ ወንጀል ለማጣራት የሚሄድ እንደዚህ አይነት ቦታ ላይ ትንሽ ግርግር ሊፈጠር ይችላል። ስለዚህ እንግዲህ ከኛ አባት ወይ ደግሞ ከአርሶ አደሩ የተሻለ ነገር መልካም ማስረጃ እናገኛለን ብለን እናስባለን። እንግዲህ አሁንም በድጋሜ ፈጣሪ እንዲረዳን ሁላችሁም በጸሎት ከጎኔ እንድትሆኑ እንድታስቡኝ እፈልጋለሁ፣ እንድታበረታቱኝ እፈልጋለሁ። ምክንያቱም ይሄን ሁላ ኪሎ ሜትር አቋርጠን መተን ድጋሜ ይሄን ሁላ ተራራ ደከምን ሳንል ኢቭን በቃ በጊዜ መመለስ ስላለብን ማንም ሰው ወደ ከተማ ሄዶ አላረፍም። ወዲያውኑ መተን ቀጥታ መኪናችንን ጥግ ላይ አቁመን ነው እግረ መንገድ እየጀመር ነው ማለት ነው። አብዛኞቹ እንደውም ያው ምሳም የታረፈበት ሁኔታ አይደለም ያለው። ምክንያቱም ከሰዓቱም አንፃር ከወቅታዊ አየርም አንፃር ዝናብ ነው ዘንድሮ። ያው ክረምት ላይ ስላለን ጊዜያችንን በአግባቡ ለመጠቀም እንግዲህ የቻልነውን ነገር ለማድረግ የፈጠነ ጉዞ ላይ እንቅስቃሴ ላይ ያለ ነው። ድካም ሳንል ረሃብ ሳንል ጥማት ሳንል እንግዲህ በተቻለን መጠን ስራ እየሰራን ያለ ነው። ይህንን ስራችን ደግሞ ፍሬ እንዲያፈራ የእናንተ ጸሎት የእናንተ መልካም ምኞት ከኛ ጋር እንዲሆን እንግዲህ እፈልጋለሁ ማለት ነው። የእናንተ ጸሎት ነው ሁልጊዜ የሚያበረታታኝ፣ የእናንተ መልካም ምኞት ነው እንግዲህ ሁልጊዜ መልካምን ነገር እንዳገኝ የሚያደርገኝና አሁንም እንደተለመደው ከጎኔ በመልካም ምኞትና በመልካም ሀሳባችሁ ከጎኔ እንድትሆኑ እፈልጋለሁ ማለት ነው። አብራችሁኝ ሁኑ። እስኪ ጉዟችንን እንቀጥል። እሺ እንግዲህ ውድ ቤተሰቦች ያው በጣም ትንሽ አድካሚ ጉዞ ነበረ የተጓዝነው። ከመኪና ከወረድን በኋላም ትንሽ የተወሰነ እግረ መንገድ ነበረው፣ የተወሰነ ጉዞ ነበረው፣ ትንሽ አደክም ነበረ። ነገር ግን ያው ብዙ መቆየትም ስለሌለብን ወጣ ያለ ቦታም ስለሆነ ቶሎ ጨርሰን ጉዳያችንን ያለንን ማስረጃና መረጃ ይዘን በአግባቡ ከዚህ መሰናበት አለብን ማለት ነው። ምክንያቱም ወደ ከተማ በጊዜ መድረስ ስላለብን ማለት ነው። ምክንያቱም መኪናችንን ያቆምነው ሌላ ቦታ ነው። እኛውን የገባነው እግረ መንገድ ደግሞ በጣም አድካሚና ሰልቺ ነበርና ያው ስንደርስ በእርግጥ ቤት ውስጥ ሰው አላገኘንም። አንዲት ህጻን ልጅ ነበረች ያገኘነው። እሷንም እንግዲህ ያለውን ሰው እንድጠራልን ነግረናት እሺ ብላ እኛን አስገብታን ያው እንግዳ ተቀባይነታቸውን እንግዲህ እናውቃለን። በየክፍለ ሀገራቱ ላይ ያለውን ነገር ቤታቸው ማን ነው ምንድነው ብለው ለማጣራት እንኳን አይሞክሩም። በፍቅር ነው ያስገቡንና ትንሽ ልጅም ብትሆን አክብራ አስገብታን እንግዲህ የቤቱን ባለቤት ጥሪልን ስንላት ኦኬ እሺ ያለውን ሰው ጠራላችኋለሁ ብላ ሄዳለች። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ሆናችሁ የሚመጣውን ሰው ወይ ደግሞ ያለውን ሰው እስኪ አግኝተነው ያለውን ነገር እናገራለን ማለት ነው። አብራችሁኝ ሆኑ። በድጋሚ መልካም ጊዜ መልካም ቆይታ። ድካሙ እንዴት ነው? በጣም ነው የሚደክመው አይደለ? ሙቀቱ ራሱ አየሩን ትንሽ ከበድ ይላል። ፀሐዩም ይቀያየራል አየሩ። አሁን ደግሞ እየደመነን ያለው እዚህ ከደረስን በኋላ ያው ቢዘንብ ትንሽ ቢያቀዘቅዘን የተሻለ ይሆን ነበር። እስኪ ለማንኛውም ቸሮር ያሰማል። እዚህ ድረስ መተናል። እንግዲህ ያለውን ነገር ስለ ማህሌትም የሚያውቁት ነገር ካለ ሜቢ እነዚህን ጥያቄዎች ለመጠየቅ አስቤያለሁ። ምክንያቱም አባትሽ ለምን ወደዚህ አካባቢ እንደመጡ እንግዲህ ምናልባት ሊያውቁ ይችላሉ ብዬ አስባለሁ። አባታችሁ ማለት ያው ገበሬው የተባሉት ሰውዬ እንግዲህ አባትሽ እንደዛ መሆኑን ሰው እንዳጠፋው የሚያውቁ ሰውዬ የዚህ ቤት ባለቤት ናቸው። እሳቸው ብዙ ነገር ያውቃሉ ምናልባት ብዬ አስባለሁ። ስለዚህ እስኪ ያለንን ጥያቄ እናቀርብላችኋለን። ያለውን ነገር አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁ ነው። ሰላም ሰላም ነው። እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው። በሰላም ነው። ያው ይቅርታ ሳናስፈቅድ ካሜራ ምናምን ይሄን ገባን። ችግር የለም። ታውቃታለህ አይደል? አውቃታለሁ። መልካም እሺ። ጋሽ ደህና ናቸው? እንግዲህ እናመሰግናለን። ያው ትንሽ ጠምቶንም ነበር በእርግጥ መንገዱን ትንሽ አስቸጋሪ ማለት በጣም ግን ይቅርታ አድርግልኝና አንተንም አላወቅኩም። ካሜራ ምናምን አስፈላጊ ሆኖ ነው
እሺ አዎ ልክ ነው። በርግጥ አልነገርንም ያለውን ነገር ያው እኔ ልዑል እባላለሁ። ሚዲያ ላይ ነው የምሰራውና ያው የምሰራው የወንጀል ታሪኮችን መመርመር መረጃና ማስረጃዎችን አሰባስቦና አጠናክሮ ለህግ አካላቶች በመስጠት ፍትህ ለሚገባው ፍትህ ማሰጠት፣ ፍርድ ለሚገባው ደግሞ ፍርድ ማሰጠት ነው የኔ ስራ። ስለዚህ ያው በሷ አባት ላይ የተከሰተው ነገር ታውቃለህ። ከዚህ ነው መተው የእሷን አባት አስክሬን የተወሰዱት አይደለ? ስለዚህ አባትህ ያሉት የተናገሩት ነገር ነበረ ከዚህ ቀደም ስለነሱና አንዳንድ ነገሮችን እዚህ አካባቢ ስላሉትን በዛን ጊዜ ስለተፈጠረው ነገር ከ7 ወር በፊት ስለተፈጠረው ነገር እንግዲህ ለማጣራት ነው እዚህ ድረስ የመጣ ነው። ከካሜራ ጀርባ የምትመለከታቸው ሰዎች የህግ አካላቶችም ጭምር ናቸው። ጉዳዩንም የያዙ ጠበቆችም አሉና እዚህ ድረስ ደግሞ ይህን 2 ኪሎ ሜትር አቋርጠን የመጣ ነው። ይህን ኬዝ ትክክለኛ መረጃ ለማግኘት ፈልገን ነው። ስለዚህ ያን ነገር ከማውራታችን በፊት እስኪ መጀመሪያ አንተን እንተዋወቀ፣ ስለ ቤተሰብህ የተወሰነ ነገር ብትነግረኝ ደስ ይለኛል። ስምህን ማን ልበል አንተን? እኔ ስሜ ኤርሚያስ እባላለሁ። እሺ ኤርሚያስ፣ እስኪ እዚህ ቤት ውስጥ ማን ማን ናችሁ የምትኖሩት? ስንት ናችሁ? እኔና አባቴ ነበር። ኦኬ፣ ሌላ ሰው የለም? ሌላ ሰው የለም። እናት ወንድም እህት ምናምን የለም? እናቴ ቆይታለች ካረፈችና ከአባቴ ጋር ነበር የምንኖረው። እኔ ያው ትምህርቴን ጨርሼ በቅርብ ነው የመጣሁት ወደዚህ። ኦኬ፣ ተማሪ ነበርክ? ተማሪ ነበርኩኝ። እንዴት ነው እስኪ አስተዳደግ ምን ይመስላል? አንተና አባት ምን ይመስል ነበር ያሳለፋችሁ ጊዜ? ያው እሱ እዚህ ነበር የሚሰራው፣ ማለት ያው አርሶ አደር ነው። እኔም ያው ተማሪ ነኝ ምናምን ከክላስ መልስ ነው አንዳንድ ነገር የማግዘው እና በትንሹ አስተዳደጌን ስነግርህ አባቴ አርሶ አደር ነው። እኔም ከዩኒቨርሲቲ ነው የመጣሁት በቅርብና ወንድምም ነበረኝ። ያው በህመም ምክንያት አጥቼዋለሁ እሱንም። አዝናለሁ። ምንም አይደል። እና እዛ እየተማርኩኝ ትንሽ አይምሮ እክል ስላጋጠመኝ ነው ወደዚህ የመጣሁት እና በትንሹ አስተዳደግ ምን ይመስላል? ኦኬ፣ አባትህ አርሶ አደር ናቸው ብላል። ያው እዚሁ ተወልደው እዚሁ ያደጉ ናቸው አባትህ? አዎ እዚሁ ተወልደው እዚሁ ያደጉ ናቸው። መልካም። እስኪ ስለተፈጠረው ነገር ምናልባት አንተ የምታውቀው ነገር ካለ፣ ምክንያቱም እንግዲህ ከ7 ወር በፊት የነሱ አባት እዚህ አካባቢ ላይ ተገድለው እንደተገኙ መረጃው ደርሶናል። ከእነሱም ተደውሎላቸው ተጠርተው መጥተው አስክሬን ወስደው ነበር አይደለ? እስኪ ስለዛን ጊዜ አንተ በሰዓቱ የት ነበርክ? ምን የምታውቀው ነገር አለ? እኔ በሰዓቱ ቤት ነበርኩኝ። አባቴ ደግሞ ያው እርሻ ቦታ ነበር እና ቤት ውስጥ እኔም የሆነ ስራ እየሰራው ስለነበረ ጩኸት ሰምቼ ነው የወጣሁት። ማለት ምን አይነት ጩኸት? የአባቴን ጩኸት ነው በደንብ የሰማሁትኝና እዛን የጥይትም ድምፅ ሰምቻለሁ። በጣም ተደናግጬ ነበር የወጣሁት እና ጩኸት ወዳለበት ነበር እየሮጥኩ የሄድኩት ማለት ነው። እና በሰዓቱ ልክ እዛ ቦታ ላይ እንደደረስኩኝ አባቴ የአንድ ሰው ወርቆ እዛ ጋር አግኝቶ በጣም ደም እየፈሰሰው ምናምን ነገር ነው እንትን ያለ ማለት ነው። እና ደሙን ለማስቆም ምናምን ነገር ምን አባቴ ደም ላይ ፈሶ ቀረ። ስሜታዊ አትንሽ። ያው አሁን ያለውን ነገር የተፈጠረው ነገር በደንብ እንድንሰማ ራስሽን አረጋጊ። ምናልባት እዚህ የመጣንበት ምክንያት ትልቅ ሚስጥር ልናገኛለን ብለን ነው አይደለ? መፍትሄ እናገኛለን፣ የአባትሽን ደም ደግሞ እናስመልሳለን ብለን ነው አይደለ? ስለዚህ እባክሽ ራስሽን አረጋጊ እሺ። እና እንዳልኩ ነው ጩኸት ወዳለበት ነበር ያመራው እየሮጥኩ የሄድኩት። ከዚያም በጣም ደም እየፈሰሰው ስለነበረ ይዙት የነበረው ነው አባቴ እና እሱን ጎረቤቶችም ስለነበሩ አንድ ላይ ተረባርበው ያንን ደም ለማስቆም እንትን እያሉ ነበር። ያው ቅርብ የነበረው የኛ ቤት ስለነበረ አንድ ላይ ከጎረቤቶች ጋር አንድ ላይ ተረባርበን እኛ ቤት አመጣ ነው። ደሙን ለማስቆም ሞከርን፣ አልቻለም። ሐኪም ቤትም እንደምታውቀው ያው እዚህ ገጠር ነው፣ ለመውሰድም አዳጋች ነው፣ መንገድም የለም፣ በጣም ርቀት አለው። በጣም ከባድ ነው የሆነብን። በዛች ቅስፈት ነው የአባቷ ህይወት ያለፈው። ከባድ ነበር በጣም።
አዎ በእርግጥ እንዳየሁት መንገድ ላይ ስመጣ መንገዱ በጣም እንትን ነው ካዛ ነው ማለት መኪና ካቆምንበት በኋላ እርሻ አለ። እርሻውን አልፈን የተወሰነ ዳገት ወጥተን ምናምን ነገር ነው እዚህ ጋር የደረስነው እና ከዚህ ደግሞ ከተማው ራቅ ያለ ነው። ወደ 20 ምናምን ኪሎ ሜትር ያስኬዳል። ወደ 20 ኪሎ ሜትር ምናምን ነገር ያስኬዳል መንገዱ። ወደ ሕክምና ቦታም እንኳን ለመውሰድ ያለውን ሁኔታ እያጣራን እያየን ነበር በደንብ የመጣ ነው ስንመጣና። እሺ ከዛ በኋላ ምንድን ነው የተፈጠረው? ማለት ቤታቸው አስገብታችሁ ያው ሐኪም ቤት መውሰድ ሳልተቻለም ደሙን ለማስቆም ሞከራችሁ ነበር። ያው ህይወታቸው አለፈ። ከዛ ምን ተፈጠረ? ከዛን ድንገት ያው ስልካቸውን አገኘሁት እኔ ኪሳቸው ውስጥ እና የኔ ልጅ የሚል ነበር ሴፍ ተደርጎ የነበረው ማለት ነው። ቀጥታ ወደዛ ስልክ ነው የደወለው። ይቅርታ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ እየዳመነ ነው ብያችሁ ነበር ቅድም። ዝናብ እየጀመረ ስለሆነ እንግዲህ ድምፅ ሊረብሸን ይችላል። በተቻለን አቅም ቶሎ ሰርተን መሄድ ስላለብን ሳይጨልምብን እኛም ዝናቡም እያለ ቢሆን በተወሰነ መልኩ እንሰራለን። ያለውን ነገር ጠይቀ ነው በጊዜ መውጣት ስላለብን በትዕግስት እንድትካተሉ እንግዲህ ጠይቃቸዋለሁ። ይቅርታ። እሺ እዛን ብዙ ነው መጡ። ያን የተፈጠረው አንድ ላይ መጡ። ያለውን ነገር አዩ። ብቻ ከባድ ነበረ። እንደው ማን ነው ይሄን ነገር ያደረገው? ምናልባት አባት ከነገሩ፣ ምክንያቱም እዛው ቦታ ላይ ስለነበሩ የአባትን ጩኸት ስለሆነ የሰሙት የሰማው የአባትን ጩኸት ስለነበር ቀድሞም ቦታው ላይ የተገኙት አባት ስለነበሩ እስኪ ያለው ነገር ምን ይመስላል? ማለት ማን ነው ይሄን ነገር ያደረገው? ይህንን ሰውዬ በጥይት መጥቶ የገደላቸው ማን ነው? አባት ምንም የነገረህ ያለው ነገር የለም? እኔ ከአባቴ የሰማሁት እንግዲህ 2 መኪናዎች ሲባረሩ ነበር። የህዝብና አንድ የግል መኪና ማለት ነው። በተደጋጋሚ የግል መኪናው ክላክስ እያደረገለት ለዚያ ለህዝቡ ማለት ነው፣ ለህዝብ ለሚሄዱ መኪና በጣም በተደጋጋሚ ክላክስ እያደረገለት በጣም በፍጥነት እየነዳ ክላክስ ሲያደርግለት ሊቆምለት አልቻለም እና በፍጥነት ሄዶ ነው ከፊት ለፊቱ ዘግቶበት። ከዛ በኋላ ነው ከህዝብ መኪና ውስጥ እየተባረረ ወረደ፣ እየሮጠ ወረደ ማለት ነው። ከዛ ከግል መኪና ውስጥ 2 ሆነው እያሯሯጡት ወደ ማሳው ገባ ማለት ነው። ወደኛ ማሳ ነው እየሮጡ የገቡት እና በጣም እያሯሯጡት ሊደርሱበት አልቻለም። እሱም እየሮጠ ያደናቀፈውና ድንገት ይወድቃል። እዛው ባደናቀፈበት ወርደው መቱት ማለት ነው በጥይት። ከዛ በኋላ ነው አባቴ እየሮጠ ሊደርስባቸው አልቻለም። በጣም እየጮኸ እነሱም በፍጥነት ወዲያው ወደ መኪናው ገቡ፣ ወዲያው ሄዱ ማለት ነው። እና አባቴ ያገኘው በቃ ያን ሰው ነው እዛው ቁጭ ብሎ፣ ሊደርስባቸው አልቻለም። ስለዚህ በመኪና ተከታትለውት ነው መጀመሪያም ጀምሮ የእሱ አባት የተሳፈረበት መኪና ከፊት ለፊት ገብቶ አስቆመው ነው ማለት ነው። ከፊት ለፊት ነው የገባበት። ሊቆምለት ስላልቻለ ክላክስ እያደረገለት ሊቆምለት አልቻለም። ከፊት ለፊት ገባ። ከዛ ከህዝብ መኪና ውስጥ እየሮጠ ወረደ። 2 ሆነው ከግል መኪና ውስጥ ወርደው እያባረሩት እንትን ያሉት አደናቅፎት ሲወርቅ ነው እንትን ያሉት እዛው በጥይት የመጡት። ታዲያ ማን ነው ማለት ለምንድን ነው ሽፍታ ነው የገደለው ሊባል የተቻለው? ሽፍታ ነው የገደለው ምናምን የሚባል ነገር አለ እዚህ አካባቢ ላይ እንዳለ የሚል ሲጠይቅ ሽፍታ ነው የገደለው ነው የተባለው ነገር ከአባትህ ቃል ውጭ ማለት ነው። የአባትህ ቃል እንደነበረው ከሆነ ግን ሰው ተከታትሎት እንደገደለው ነው የተናገሩት። አሁን እንዲህ ማለት ሌሎቹ የሚያውቁት ሽፍታ ምናምን ነው የመሰላቸው፣ ግን አባቴ በአይኑ ያየው ደግሞ ይህንን ነው። አሁን የነገርኩን ታሪክ ነው አባቴ ያየው ነገር። ግን አሁን የህብረተሰቡን ብትጠይቃቸው እኛ ከኔ ጋር አንድ ላይ ስለሆነ የደረሱት ጎረቤቶች ምናምን ሽፍታ ነው የመሰላቸው እንጂ የአባትህን ቃል አልተቀበሉትም ነው። የአባቴን ቃል አልሰሙም እነሱ። በሰዓቱም ተደናግጦ ስለነበር እንደዚህ አይነት ጥያቄ ውስጥም አልገቡም። ትንሽ ከበድ ይላል ማለት ያለው ነገር ግራ የሚያጋባ ነው። ከዛ በኋላ ነው እንግዲህ ደውላችሁ ለነሱ ቤተሰቡ እንዲመጣ ያደረጋችሁት ማለት ነው። ትክክል። መልካም። ይህን ነገር ይበልጥ ለማጣራት ነው እኛ እዚህ ድረስ የመጣ ነው። አባትህ እዚህ እንደሌለ ቅድም ነግረኛል። ወደ አዲስ አበባ ለስራ እንደሄደ ነግረኛል። ከዚህ ቀደም አዲስ አበባ ሄዶ ምናምን ስራ የሰራ ነበር ነው። አባትህ ምን አይነት ስራ ነው የሚሰሩት? እዚህ አርሶ አደር እንደሆኑ ነግረኝ ነበር እኮ። አዲስ አበባ ለስራ ሄዱበት ምክንያት ምንድን ነው? ሰው ነው እዛ የወሰደው ማለት ሰው ነው የወሰደው ማለት አንድ ኤፍሬም የሚባል ሰው ነው እዛ የወሰደው ማለት ኤፍሬም የሚባል ሰው ነው የወሰደው ማለት በምንድን ነው ኤፍሬም የሚባል ሰው የወሰደው? እኔ ይህንን ማውቀው ታሪክ የለም። አባቴን የነገረኝ ማለት እኔም በስልክ ነው ማገኘው፣ በአካል አላገኘውም አባቴን።
እና እዛ ኤፍሬም የሚባል ሰው ስራ እንደሚያሰራው የፈርኒቸር ስራ እንደሚያሰራው ነው የነገረኝ። ቆይ አይደለም የለም የፈርኒቸር ስራ ነው እያለ ያለው። ይሄ ሰውዬ እንዴት ነው አባትን ሊያገኝ የቻለው? በስልክ ይመስለኛል። እዚህ ድረስ መጥቶ አንዳንድ ነገር አውርቶት ነው የወሰደው። ማለት ስለ ስራ ጉዳይ ምናምን ነገር እዚህም ጥሬ ዕቃ ስለሚያዘጋጅ የፈርኒቸር ምናምን ነገር ኤፍሬም የሚባል ሰው እዛ ወስዶትኝ የፈርኒቸር ስራ እንደሚሰራና ደህና እንደሆነ ምናምን ነገር ነው የነገረኝ። በስልክ ነው የነገረኝ። አግኝቼው አላውቅም አባቴን። በእርግጥ ኤፍሬም ራሱ እዚህ አልመጣም፣ ሰው ልኮ ነው የወሰደው አባቴን ማለት አውርቶትኝ የወሰዱት ወደዛ። ማለት አባት ፈቃደኛ ሆኖ ነው እዛ ሄዱት ለመስራት? ያው ማለት ስራውን የፈርኒቸር ስራ ስለሆነ እና አሪፍ ክፍያም እንደሚከፍሉት ነግረውት ይሄ ነገር በጣም ወደ መጥፎ ሁኔታ እየሄደ ነው ያለው። አይደለም እሺ ቆይ ምን ያህል ጊዜው ነው ማለት አባት ምን ያህል ጊዜው እዚህ ቦታ ላይ ሄደ? ኦልሞስት ወደ 2 ወር ምናምን ይሆናል። 2 ወር? አዎ እኮ በዚህ 2 ወር በዚህ 2 ወር ውስጥ ግን ደህንነቱን ድምፁ ምናምን እየሰማን ያለው ያባተ አልፎ አልፎ ነው መደውልለት እና ደህና እንደሆነ ነው የሚነግረኝ። አንተ ነው የምትደውለው? እሱ አይደውልልህም? አባት አይደውልም? ቢዚ ነኝ ነው የሚለኝ። እኔ ነኝ የምደውልለት እኮ። ግን ስልኩ ምናምን ነገር ይሰራል? ከስንት አንዳንዴ በሳምንት አንዴ ምናምን ነው የሚሰራው እንጂ ዴሊ በፈለኩበት ታይም ላይ አያነሳልኝም። ማለት ስልኩም አንዳንዴም እየጠራ አያነሳም፣ ማይሰራበትም ታይም አለ። ከስንት አንዴ ነው የሚያነሳልኝ። እሱንም ስጠይቀው ደህና እንደሆነና አሪፍ ክፍያ እንደሚከፍሉት ነው የነገረኝ። ለምን አመጣም እዚህ ብዬ ስጠይቀው ያው አሪፍ ክፍያ ማለት ምናልባት ገጠር ውስጥ ስለምንኖሩ ምናምን ነገር የቤታችሁ ሁኔታ ምናምን ነገር እንደ ገጠር ሊሆን ይችላል። ግን ደግሞ እዚህ ጋር የሚጎልባችሁ የሚያንስባችሁ አርሳችሁ እንኳን የምታገኙት በቂ አይደለም ለእናንተ ለሁለታችሁ ነው ወይስ ለምንድን ነው አባት የከተማን ስራ የመረጡት? እኔም እሱ ነገር አልገባኝም። ግን ስራውን ፈልጎት ይመስለኛል፣ የፈርኒቸር ስራውን ፈልጎት ይመስለኛል። እዚህ ድረስ መተው አውርተውትም ምናምን ነገር ስለሆነ በዛ ምክንያት ይመስለኛል አውርተውት የወሰዱት እና እንደዛ ነው። አልገባኝም። ግን ምን የምታውቀው ነገር አለ እንደ ፊታችሁ ልክ አልሆነልኝም። ምንድን ነው እሱ? ይኸውልህ ማለት ጉዳዩ ትንሽ ግራ ያጋባል። ማለት እያልከኝ ያለው አቶ ኤፍሬም የሚባል ሰው ነው። አዎ እኔም የሰማሁት ነገር ነው፣ እኔም አላውቀውም። አቶ ኤፍሬም ደግሞ እኛ እናውቀዋለን፣ እኛ እንፈልገዋለን። ማለት ምክንያት ነው የምፈልጉት? እኔም ትንሽ ግራ አጋባችሁኝ እኮ። በእኛ ምክንያት ምንም የማያውቁ ሰዎች እየተጎዱ ነው ያሉት። ቆይ እስከ መቼ ነው ይሄ ነገር የሚሄደው? እስከ መቼ ነው የሚያበቃው? እንዴ በአጠገባችን እኮ ብዙ ሰዎችን እያጣን ያለ ነው። እባካችሁ ታስረዱኛላችሁ? አልገባኝም እያላችሁ ያላችሁት ነገር ግራ እያጋባኝ ነው። እሺ እባካችሁ አስረዱኝ። ተረጋጋና ያለውን ነገር በጠቅላላ እኔ እነግርሃለሁ እኮ። ምንድን ነው? እሺ እነግርሃለሁ። መጀመሪያ ግን አንድ ፎቶ ላሳየህና የምታውቃት ከሆነ እንድትነግረኝ እፈልጋለሁ። ከዛ በኋላ ያለውን ነገር አቶ ኤፍሬም ከዚህ ኬዝ ጋር ምን እንደሚያገናኘው እነግርሃለሁ። እያንዳንዱ ነገር ያለውን ነገር በጠቅላላ አጫውታለሁ። አንዴ ስልክ ስጡኝ እስኪ። እሺ ምናልባት አይታት የምታውቅ ከሆነ ወይ ደግሞ እዚህ አካባቢ ወር ደግሞ እዚሁ ከተማው ላይ ራሱ ቢሆን አይታት የምታውቅ ከሆነ እስኪ ይህችን ልጅ በደንብ ያት እስኪ። ሌላ ፎቶ አለህ እንዴ? ኦኬ ላሳየህ። በደንብ እቺን ሰው አውቃታለሁ እና የእናቷን ፎቶ ይዛ ስታፈላልግ የነበረች ሴት ነበረች። የት ነው የምታውቃት? እዚሁ አካባቢ በተደጋጋሚ ትመጣ ነበር። እና ማለት እዚህ ገጠር ውስጥ ነው የምትመጣው ወይስ የት ነው የምታውቃት? ከተማ ነው ማውቃት። ፎቶ ይዛ ስታፈላልግ ነው ማውቃት። ከተማ ውስጥ እዚህ ከተማ ነው የምታውቃት እናንተ ጋር? አዎ ፎቶ ይዛ እናቷን እየፈለገች መቼ ነበር ማለት መቼ ነው ያያት? አይታታል? በእርግጠኛ ልክ ትክክል ነህ። ፎቶ ይዛ እናቷን እየፈለገች ነው ያለችው፣ ግን መቼ ነው ያያት? ከ4 ወር በፊት ነው ያየዋትኝ። ፎቶ ለእኔ ራሱ አሳይታኛለች። የእናቷን ፎቶ የምታውቃት ከሆነ ምናምን ብላ ጠፍታብኝ ነው ምናምን ብላ ስታፈላልግ ከተማው ላ ያውቃታል።
ማለት ከተማ ያውቃታል ማለት እንዳለ ማለት ብዙ ጊዜ እየተመላለሰች ይህንን ፎቶ እያሳየች እናቷ እንደምታፈላልግ በጣም ብዙ ሰው መረጃው አለው ያውቋታል ማለት። እሺ እናቷንስ ታዲያ አግኝታለች? እናቷንስ የሚያውቃት ሰው ተገኝቷል? ጓደኞቼ እንደነገሩኝ ከሆነ እናቷ እዚህ እኛ ጋር እንደነበረች ነው የነገሩኝ እና ትንሽ አይምሯን አመም ስለሚያደርጋት ለዛ ነው እሷን በተደጋጋሚ እዚህ አለች የሚባል ወሬ ስለሰማች ነው ስታፈላልጋት የነበረው እንጂ አልተገናኙም። አላገኘቻትም እኮ። እሺ የዛሬ 4 ወር ምናምን ብለኛል አይደለ? ስቲል አሁን እቺ ልጅ እዚሁ ከተማ ላይ ትገኛለች? እዚሁ አለች? ወደ ከተማ ሄዳ አግኝታታል? እኔ አላቅም። እንደነገርኩ ከ4 ወር በፊት ነው የሚያየዋት። ከዛ በኋላ እንኳን እኔም አላቅም። ከተማ ሄዳ አይታት ምናምን አታውቅም? አላቅም፣ አግኝቻት አላቅም። ስለዚህ ምናልባት እዚህ በህይወት ትችላለች ማለት ነው። ከ4 ወር በፊት ማካያት አለች። ከ4 ወር በፊት አገኛት ማለት አለች ማለት ነው። ትችላለች ወይ እናቷን አግኝታት ይሆናል? አክስቴ ተገናኝተው ይሆናል? አልገባኝም፣ ግን እኔ ፖሊስ ታስረዳኛለህ? እሺ ይኸውልህ ያለውን ነገር እነግርሃለሁ። ማለት አሁን አባትህ ራሱ ጥሩ ሁኔታ ላይ ላይሆን ይችላል። ይቅርታ አድርግልኝና። ምን ማለት ነው? ይኸውልህ እባክህ በደንብ አስረዳኝ። ይኸውልህ አሁን ያሳየው ልጅ አንደኛ የኔ እጮኛ ነች፣ ሁለተኛ ደግሞ የኔ አክስቴ ልጅ ነች። ለእሷ ያክስቷ ልጅ ነች። አባቷ ያኔ እዚህ መጥቶ የተገደለው እህቱን ፍለጋ ወይም ደግሞ እሷን ተከትሎ ነው የመጣው። ኤልሳን ተከትሎ ነው የመጣው እዚህ ድረስ። ምን አለ መሰለህ ይኸውልህ አቶ ኤፍሬም ያልከው ደግሞ አሁን ፈርኒቸር ቤት ያለው የዚች ልጅ አባት ፓርትነር ነበር። ንብረታቸውን ሀብታቸውን ብቻውን ለመውረስ ሲል አባቷን አሳምሞባት እነሱን ከሀገር እንዲሰደዱ አድርጎ በጣም ብዙ መከራዎችን ያደረሰ ሰው ነው። ስቲል አሁን የምነግርህ ነገር ልብ ብለን እንድትሰማ የምፈልገው የእሷን አባት ራሱ አሁን እናንተ ጋር የተገደሉት የእሷ አባት ከ7 ወር በፊት የተገደሉት በአቶ ኤፍሬም የመጣ ነው። እና አባት አደጋ ላይ ነው እያልከኝ እኮ ነው? አዎ አቶ ኤፍሬም ጋር ከሆኑ አባት አደጋ ላይ ነው። ለስራ ሳይሆን ለሆነ ዓላማ ነው ተወስዶ የሄዱት። ኧረ በእግዚአብሔር እንዴ! ማለት እኔ እኮ ቆይ እሳቸው ምንም በማያውቁት ለምን? ይኸውልሽ እሳቸው እዚህም ያኔ ለፖሊስ ሰው እንደገደሉ ተናግረው ነበር አይደል? ግን ደግሞ የዚህ አካባቢ ጥበቆች እንዳለ ያሉት በሽፍታን የተገደለው ብለዋል አይደል? ስለዚህ ሚስጥሩን ስለሚያውቁ ሚስጥሩን እንዳያወጡ እኔ ይህንን ኬዝ እያፈላለኩ ስለሆነ ይህንን ኬዝ እያወጣጣው ስለሆነ እንደምደርስባቸው ስላወቁ ገባሽ አይደል? አባትየውን የወሰዱት እውነታው ላይ እንደምደርስ ስላወቁ ማለት ነው። ስለዚህ እኚህ አባት እንግዲህ ለፖሊስም ሲናገሩ ለህግ አካላቶችም ሲናገሩ ስለነበረ ከዛም ባሻገር ደግሞ ምናልባት አባትሽ ነፍሱ ከመውጣቱ በፊት ነው እዛ ጋ የደረሱት አይደለ? አባትሽ ነፍሱ ከመውጣቱ በፊት የእሱ አባት ቦታው ላይ ደርሰው ደማቸውን ለማቆም እየሞከሩ ስለነበረ ምናልባት አባትሽ የሆነ ሚስጥር ለዚህ ሰው ይነግረዋል። ታዲያ እሱን እነ ኤፍሬም እንዴት ሊያውቁ ይችላሉ? ይንገረው አይንገረው? እሱን ለማጣራት የሚያውቁት ነገር አለ ለማጣራት የእሱን አባት በዱላም ይሁን የእነሱ ስቃይ ብዙ ነው። በዱላም ይሁን በምንም አሰቃይተው አባቱን ላይ ያወጣጣቸው በቃ ምንም ህሊና የሚባል ያልፈጠረባቸው ርህራሄ የሌላቸው ሰዎች ናቸው ማለት ነው። ቤተሰባችንን እኮ ጨረሱት። ይገድዳሉ። ምናልባት በአንተም እያስፈራሯቸው ሊሆን ይችላል። እዛ ጋር እንግዲህ አንድ ሰው ሲገሉ አይተዋል አባትህ። አሁንም ደግሞ አንተን እንገልብሃለን ካሉ አባትህ ዝም ብሎ ደህና ነኝ እያሉ አንተን ላለማስጨነቅ ቁጭ ሊሉ ይችላሉ። የሚደረጉትን ነገር በጠቅላላ ሊችሉ ይችላሉ። እኔ ይኸውልህ አሁን ይህን ነገር የምነግርህ ምንድን ነው ማድረግ ያለብን? ማድረገውን ነገር ነው ያደርጋለሁ። እኔም ሆንኩኝ ጓደኞቼ ቡድኔ የሚያደርገውን ነገር ያደርጋል። የቻልነውን ነገር አድርገን አባተን ከነሱ ለማስወጣት እንሞክራለን። እባካችሁ በእናታችሁ። ወይኔ ኤፍሬም ወይ ደግሞ እንዳይናገሩ በገንዘብ እየደለሏቸው ሊሆን ይችላል። በገንዘብ መደለል ካስፈለገ እኮ እዛ ድረስ መውሰድ አይጠበቅባቸውም። ታዲያ እንዴት ደህና ነኝ እንዲሉ እንኳን እንዲያው ይፈቅዱላቸዋል? በመጥፎ ሁኔታ ቢያስቡ ብዬ ነገርኩሽ እኮ። አሁን እሱን እንገልብታለን ከተባሉ ብቻቸውን ሆነው ያሳደጉት ልጃቸውን አንድ ያላቸው ልጃቸውን ለዛ ሲሉ አርፈው ይቀመጣሉ። ደህና ነኝ ከሚል ከማውራት ውጭ ሌላ ምንም አይነት አማራጭ አይኖራቸው። እሺ ምንድን ነው ማድረግ ያለብን? ችግር የለውም ተረጋጋ።
ምናልባት ሌላ ሰው የምታውቀው ነገር ካለ ብትነግረኝ። በተለይ ስለ ኤልሳ ጉዳይ እኔ እቺ ልጅ ደግሞ አገኘው ማለት ኤልሳን አገኘው ማለት ብዙ ነገሮች ሰላማዊ ቦታ ሁኔታ ላይ ይገባሉ። ብዙ ነገሮች መፍትሄ ያገኛሉ። አባትንም በቀላሉ ከዛ ቦታ ልናመጣቸው እንችላለን። ስለዚህ ምናልባት እስኪ ስለዚች አሁን ስላሳየው ልጅ ኤልሳ ትባላለች፣ እናቷን እየፈለገች ያለችው ልጅ ማለት ነው። ስለሷ በደንብ ሊያውቅ የሚችል ሰው እዚህ መታ እናቷን እያፈላለገች በነበረችበት ሰዓት የተቀመጠችበት ቦታ ምናምን ወይ ተከራይታም ከሆነ ገዝታው ሲዛም ከሆነ ማለት ሩምም ምናምን ይዛ ከሆነ የምታውቀው ነገር ካለ እንድነግረኝ ይፈልጋሉ። እንደነገርኩ ነው። ከ4 ወር በፊት ነው ያየኋት። እኔ አይቻት አላውቅም። ከዛ በኋላም ከተማው ላይ አልታየችም ነው ገባኝ። ከዛ በፊት ግን የነበረችበት እናቷን አብሯት ሲያፈላለገ የነበረ ሰው ካለ የምታውቀው ከሆነ እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውቧ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። አንድ ሰው አለ ማለት ከተማ ውስጥ ነው፣ የሆነ ቀልጠፍም ያለ ልጅ ስለሆነ እሱ ነበር ሲያፈላልጋት የነበረው ልጅቷን። እርግጠኛ ነህ? ስልኩ አለህ ምናምን ታውቋለህ? ምናልባት ቤቱ ምናምን ታውቋለህ? አዎ ሰው ሊሰጠኝ ይችላል ስልኩን። እዚሁ አካባቢ ነው። በጣም ፍቅረኛዋም ነው ምናምን ነገር የሚባል ነገር ሰምቻለሁ። እሺ ችግር የለውም። እሺ አይ ታዩ፣ እሱ ችግር የለውም። ይኸውልህ ወንድሜ በተቻለ መጠን የእሱን ስልክ አስልክልኝ። እሱን ከሚያውቁት ሰዎች ጋር አገናኝ። ስልክም ቢሆን አድራሻውንም ቢሆን ቤቱን ምን በቃ ያለበትን ቦታ ማግኘት ስለምፈልግ እሱን አሁኑኑ ከጓደኞች የሚሆን ከምታውቃቸው ሰዎች ስልኩን ተቀበልልኝ። እስቲ ጎረቤት አንድ ሰው አለ። እሺ ተቀበልልኝ። እቀበልልሃለሁ። በቃ እሺ አሁኑኑ ተቀበልልኝ። እሺ እሺ እኔ በአሁን ሰዓት ፍቅረኛዋ ምናምን የሚለው ነገር ምንም ግድ አይሰጠኝም። በአሁን ሰዓት እኔ የምፈልገው እሷን ማግኘትና ማግኘት ብቻ ነው። አንድ ደስ ብሎኛል፣ እግዚአብሔር ይመስገን። ከ4 ወር በፊት በህይወት እንደነበረች ሰምቻለሁ። ከ4 ወር ወዲህ ያለውን ነገር ነው ማወቅ የምፈልገው። የልጁ አባት እኮ ከ2 ወር በፊት ነው ኤፍሬም ወሰዳቸው። ስለዚህ ለምንድን ነው በዚህ 4 ወር ውስጥ የተሰወረችው? ምናልባት አግኝተዋት ቢሆንስ? ይኸውልሽ ሊሆንም ይችላል ላይሆንም ይችላል አላቅም። ብቻ ግን ምናልባት አሁን እንዳለው ከሆነ ይሄ ልጅ ፍቅረኛዋ መሆኗል የተባለው ልጅ ማለት ነው ስለሷ ብዙ የሚያውቀው ነገር ይኖራል። ስለዚህ ውድ ቤተሰቦች ይሄንን ሰው ነው ማግኘት የምፈልገው። ይሄንን ሰው አገኘዋለሁ፣ ያለውን ነገር አናግረዋለሁ፣ እውነቱን እንዲነግረኝ አደርገዋለሁ። በቃ ኤልሳ የት እንዳለች ኢቭን በቃኝ ብላም ሄዳ ከሆነም ጭምር ወዴት እንደሄደች ሊያውቅ ይችላል። ምክንያቱም አብሯት ሲዞር ስለነበር እናቷን ማግኝቷት ከሆነ የት እንዳሉ እንዲነግረኝ የቻልኩትን ነገር አደርጋለሁ። ለማንኛውም ውድ ቤተሰቦች እስከ መጨረሻ ድረስ አብራችሁኝ ሁኑ። ኮሜንት ላይ ባካችሁ መልካም ምኞታችሁን ገለጹልኝ። አብራችሁኝ ሁኑ። በድጋሚ የልጁን አባት ምንም እንዳያደርጉ ትፈራለሁ። ምንም በማያውቁት እሳቸው መጎዳት የለባቸውም። ይኸውልሽ ማንም ሰው መጎዳት የለበትም። እሳቸው ብቻ ሳይሆን ማንም ሰው መጎዳት የለበትም። ስለዚህ ይኸውልሽ አይደለም የኔ ጉዳዩ የእናንተም አይደለም፣ የማንም ጉዳይ አይደለም። እዚህ ውስጥ ማንም የለበትም። ይሄ ጉዳይ ኤፍሬም ነው። ኤፍሬምና የኤልሳን አጎት ብቻ ነው። በቃ ሌላ ማንንም ጉዳያችን ነው ምናምን ብሎ ነገር የለም። ማንም መጎዳት የለበትም። ማንም መሰቃየት የለበትም በዚህ ኬስ። ለማንኛውም በቻልኩት መጠን የዚህ ልጅ አባት ከዛ ቦታ ላይ በቻልኩት ነገር የቻልኩትን ነገር አድርጌ አያችሁ። ለምክንያት ነው እዚህ ድረስ ዛሬ መምጣታችን እኔና አንቺ። ምክንያቱም ባንመጣ እኚህ ሰውዬም እዛ ጋር የሆነ ነገር ይደርስባቸዋል፣ ታፍነው ቁጭ ይላሉ ምናምን ነገር። ይሄ ልጅም ደግሞ አባቴ ሰላም ነው አባቴ ስራ ላይ ነው ብሎ ነው የሚያምነው። ብቻ አቶ ኤፍሬም እየተከታተልከኝ እንደሆነ በጣም አውቄያለሁ፣ በደንብ አውቃለሁ። ምክንያቱም
ጉድህን እያወጣሁብህ እየደረስኩብህ ስለሆነ ማለት ነው። ግን እመነኝ አታቀኝም፣ እኔን የእውነት አታቀኝም። ሲጀምር አንደኛ ማንም ሰው ላይ ብታደርገው ይሄን ነገር እኔ ጋር ኬዙ ከመጣ እንደማልፈታ ነበር። ሲቀጥል ደግሞ አሁን የራሴ የምለውን አካል ነው የነካብኝ። የኔ የምለውን ግማሽ ህይወቴን ነው የወሰድክብኝ፣ ግማሽ ህይወቴን ማለት ነው። እንደ ቀልድ ደግሞ አንላቀቅም። አገር ውስጥ አይደለም አቱን አገኛለሁ፣ መጥቼም ቢሆን አገኛለሁ። እዚህ ያለውን ነገር ከጨረስኩ በኋላ አንተን አገኛለሁ፣ እመነኝ። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀጣዩ ሁኔታውን አሳውቃችኋለሁ። መልካም ጊዜ፣ መልካም ቆይታ።